ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምቆያችሁን የዕለተ ቅዳሜ ግንቦት 8 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ዘመነ ካሴ የሚመራው አፋሕብን የሚባለው ድርጅት ከዚህ በኋላ ላይ መለስ ከአፈር ጋር ተቀላቅሏል። ለወትሮ አንድነን በሚል ፕሮፓጋንዳ ሲንጫጩ የነበሩትና የሻዕቢያንና የህወሓትን ውክልና ሲያስፈጽሙ የቆዩት የአፋሕብን አመራሮች አሁን ላይ በገጠማቸው የማይመለስ የውስጥ ስንጥቅ ድርጅቱ መፍረሱ ተገልጿል። ቀደም ሲል በጎንደር ክፍ በዮሐንስ ንጉሱና በአባይ ቀናው መካከል የተፈጠረው የስልጣን ሽኩቻ ለበርካታ ታጣቂዎች መገረፍና ለድርጅቱ መዳ መንስኤ መሆኑም ይታወሳል። ይህ መከፋፈል አሁን ላይ ደግሞ ወደ ጎጃሙ ክንፍ ዘልቆ በመግባት በዘመነ ካሴና በአስረስ ማረ መካከል ወደ ለየለት ጦርነት ተሸጋግሯል። ዘመነ የመሰረተውን አደረጃጀት እየበተነው የሚገኘው ይህ ግጭት አመራሩን ጭምር በሁለት ጎራ ከፍሎታል። በአስረስ ጎራ እነቻላቸው ይንገስ፣ ታዘብነው፣ የኔዓለም በላይ፣ ታዬ ፈጠነና ሌሎቹ ደግሞ እና ስማቸው ቢሻው ተሰልፈው እርስ በርስ በመፋጠጥ ላይ ይገኛሉ። ይህ በየአቅጣጫው የተልኮ ሰው የጥቅምና የስልጣን ግጭትም የዘመነን የበላይነት አክስሞ አፋሕብን ለታሪክ የማይበቃ ጉም አድርጎታል። በተያዘ ዜና አስረስ ማረ ዘመነን ለማስወገድ የራሱን ቡድን እያዋቀረም ይገኛል። የዘመነ ካሴ አምባገነናዊ አመራርና በሴራ የታጀበ አካሄድ በቡድኑ ውስጥ ከፍተኛ መከፋፈልን የፈጠረ ሲሆን በተለይም የማርሸት እገታ በራሱ በዘመነ ቀጥተኛ ትዕዛዝ መፈጸሙ መረጋገጡ በአስረስ ማረ የሚመራውን የምስራቅ ጎጃም ፋኖ ቡድን ዘመነና መሰሎቹ ላይ እርምጃ ለመውሰድ ተዘጋጅቷል። የዘመነ የክፋት ስራና ግላዊ ፍላጎትን ለማርካት የሚደረግ አምባገነናዊነት የሻዕቢያ ባንዳነትና በቅርብ ሰዎች እንኳን ተቀባይነት በማጣቱ አሁን ላይ የግለሰብ አምልኮ እንዲያበቃና የዘመነ አንጃ አመራርነት እንዲወገድ የሚጠይቅ የማይቀለበስ እንቅስቃሴም ተጀምሯል። በአርብ ገበያው መብረቃዊ ላይ እርምጃ መወሰዱ ተገለጸ። በጽንፈኛው ላይ የሚወሰደው እርምጃ ተጠናክሮ እንደቀጠለ ሲሆን ለአብነትም በደቡብ ጎንደር ዞራ ደራ፣ ምስራቅ እስቴና ፈርጣና በአጎራባች ወረዳዎች ሰላምን ለማደፍረስ ሲንቀሳቀስ በነበረው የጽንፈኛው የጥፋት ስብሰባ ላይ የጀግናው የጸጥታ ኃይላችን ክንድ ዳግም አርፎበታል። በአርብ ገበያ አካባቢ በተካሄደውና እጅግ በተናጠው የጸጥታ ኃይሉ ድንቅ ኦፕሬሽን የቡድኑ መመኪያ የነበረው ማስተዋል የተባለ አመራርና ሌሎች 3 ቁልፍ ታጣቂ መሪዎች ግብአተ መሬታቸው እየተፈጸመ ሲሆን ቀሪው የጥፋት ኃይልም ለአይን በሚዘገንን ሁኔታ ረግፏል። በዚህ አይቀሬ እርምጃ ክፉኛ የተገረፈውና የተንበረከከው ይህ ዘራፊ ቡድን በደረሰበት ከባድ ሞት እያነከሰና የሞተውን እየጣለ ዳግም ወደ ለመደው የአይጥ ጉድጓድ በመፈ ፈርጠጥ ከአካባቢው ተሰውሯል። በዚህም የጸጥታ ኃይላችን በአካባቢው የነበረውን የጸረ ሰላም ኃይል ስብስብ አከርካሪውን በመስበር የአካባቢውን ሰላምና ደህንነት በጽኑ መሰረት ላይ የጣለ ሲሆን የቀረቱንም የሽፍታ ፍርፋሪዎች ወደፊት እንደሚለቅማቸው ተገልጿል። ጀነራል ሳሞራ የኑስ በትግራይ አዲስ ኃይል ስልጣን እንዲረከብ የፌዴራል መንግስት ግፊት እንዲያደርግ ጥሪ አቀረቡ። የቀድሞ የኢፌዴሪ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ስልጣን የሚረከብ አዲስ ኃይል እንዲመጣ የፌዴራል መንግስት ኃላፊነት ወስዶ ግፊት እንዲያደርግ ጥሪ አቅርበዋል። ጀነራል ሳሞራ ወቅታዊውን የትግራይ ፖለቲካዊ ሁኔታን አስመልክቶ ከወጋህታ ጋዜጣ ጋር በትግረኛ ቋንቋ ባካሄዱት ቃለ ምልልስ ሰሞኑን በክልሉ የተከናወነውን የፈረሰ ምክር ቤትን ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር በጽኑ ተችተዋል። ድርጊቱ ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ነው ሲሉም ገልጸውታል። የህወሓት አመራሮች የወሰኑት ውሳኔ ህዝባዊ ድጋፍ ያለው ለማስመሰል ሰፊ የፕሮፓጋንዳ ስራ ቢሰራም እውነታው ግን ከመቶ በማይበልጡ ሰዎች ውስጥ ለውስጥ የተወሰነ የጥቂቶች ፍላጎት መሆኑን ጀነራሉ አብራርተዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጀነራል ሳሞራ በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጆች በዚህ ድርጊት እጅግ መቆጣቱን ጠቁመዋል። እንደ ቀድሞ ጠቅላይ ኤታማዦር ሹም ገለጻ የዚህ እንቅስቃሴ ዋና ዓላማ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ የተደረገ ነው ብለዋል። ይህ የእንጠይቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዦችም ጭምር መሆኑን የገለጹት ጀነራሉ ሁለቱም አካላት ተቀናጅተው ውሳኔውን ያስፈጸሙት ከዚሁ ከተጠያቂነት ፍርሃት በመነጨ መሆኑንም አሳውቀዋል። አክለውም ይህ የሰሞኑ እንቅስቃሴ
እንቅስቃሴ ሌላ ተጨማሪ ዓላማ ሊኖረው እንደሚችል ሲያስረዱ የፌዴራል መንግስት የሚያካሂደውን ሀገራዊ ምርጫ ለማስተጓጎል ያለመ ሊሆን እንደሚችልም ግምታቸውን አስቀምጠዋል። የደብረ ማርቆስ አውሮፕላን ማረፊያ ኤርፖርት ስራ መጀመሩ ተገለጸ። የኢትዮጵያ አየር መንገድ የመጀመሪያ በረራውንም አድርጓል። የአካባቢው ማህበረሰብ ለብዙ ዓመታት ሲጠብቀው የነበረው የአውሮፕላን ማረፊያ ዛሬ ግንቦት 8 2018 ዓ.ም የመጀመሪያውን የሙከራ በረራ በስኬት አስተናግዷል። የሙከራ በረራው መሳካቱን ተከትሎ በቀጣይ መደበኛ በረራዎች እንደሚጀምሩም ተገልጿል። የደብረ ማርቆስ ከተማ አስተዳደር የአውሮፕላን ማረፊያው መከፈት የከተማዋን የትራንስፖርት ተደራሽነት ከማሻሻሉም በላይ ለኢንቨስትመንት መስፋፋት፣ ለቱሪዝም መነቃቃትና ለንግድ ትስስር ከፍተኛ ሚና ይጫወታል ሲሉም ገልጸዋል። በደቡብ አፍሪካ መጤ አፍሪካውያን ላይ ይደርስ የነበረው ጥቃት ጋብ ያለ ቢመስልም ህገወጥ ግንባታ በሚል ምክንያት የበርካታ ስደተኞች ሱቆች በጸጥታ ኃይሎች እየፈረሱባቸው መሆኑን በጆሃንስበርግ የሚኖሩ ኢትዮጵያውያን ለዲደብሊው ገልጸዋል። ድርጊቱን የገለጹ አንድ ነዋሪ ነገሩ ሂድ አትበለው ግን አንድ ሂድ አድርገው ነው ሲሉ እርምጃው በስደተኞች ላይ ተጨማሪ እንግልት እየፈጠረ መሆኑን አስረድተዋል። በደቡብ አፍሪካ ካሉ አነስተኛና መካከለኛ የሸቀጥ መደብሮች መካከል አብዛኛዎቹ የኢትዮጵያን መሆናቸውም ይታወቃል። እዚያው ትዳርና ልጆች መስርተው ከ10 እስከ 20 ዓመታት የኖሩ ኢትዮጵያውያን ወደ ሀገራቸው መመለስ ቢፈልጉም በሀገር ቤት የመኖሪያ ቤትና ለልጆቻቸው የትምህርት ቤት አቅርቦት ችግር ስጋት በመሆኑ አሁንም በደቡብ አፍሪካ ባለው አስቸጋሪ ሁኔታ ውስጥ ለመቆየት መገደዳቸውን ተናግረዋል። እስራኤል በጋዛ ከፍተኛውን የሐማስ የጦር አዛዥ ለመግደል በሐማስ ላይ ድብደባ መጀመሯ ተገለጸ። የእስራኤል መከላከያ ኃይል በጋዛ የሚገኘውን የሐማስ ወታደራዊ ክንፍ ዋና አዛዥና የድርጅቱ ቁልፍ መሪ የሆነውን መግደል የታለመ የአየር ጥቃት መፈጸሙን በይፋ አሳውቀዋል። ጥቃቱ የተፈጸመው በጋዛ ከተማ ሪማል በተባለ አካባቢ በሚገኝ የመኖሪያ ህንፃ ላይ መሆኑን የፍልስጤም ሚዲያዎች ዘግበዋል። አልሃዲድ የኦክቶበር 7 ጥቃት ግንባር ቀደም አቀናባሪ ከሆኑት መካከል አንዱ ሲሆን የቀድሞ መሪዎች መገደላቸውን ተከትሎ በአሁኑ ወቅት በጋዛ ውስጥ የሐማስ ወታደራዊ ክንፍ ቁጥር 1 መሪ ነው። እስከ አሁን 6 ጊዜ ከተሰነዘሩ የግድያ ሙከራዎች በማምለጡ ዘጎስት መንፈስ በሚል ቅጽል ስምም ይታወቃል። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ በሰጡት የጋራ መግለጫ ጥቃቱን ትዕዛዝ መስጠታቸውንም አረጋግጠዋል። መሪው የአሜሪካው ፕሬዝዳንት ትራምፕ የመሩትን የጦር መሳሪያ የመፍታት ስምምነትን ውድቅ ማድረጉንም ጠቅሰዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።